እነዚህ አምስቱ ለኦርቶዶክሳዊነት ዓለም የነገረ መለኮት ትምህርት ምንጮች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ሂዱ ወንጌልን አስተምሩ ብሎ ሲል በወቅቱ መጽሐፍ ቅዱስ አልተጻፈም። ሐዋርያነት ማለት እንግዲህ ወደ 3 አይነት ትርጉሞችን አስፍሮለት እናገኛለን። መጽሐፍ ቅዱስን የተቀበሉት ራሱ በትውፊት በቅብብሎሽ ያለ ነው። ይሄ ቤዚክ የቤተ ክርስቲያኒቷ ፒላር ከሆኑት መካከል አንዷ መጽሐፍ ቅዱስን ከምትመዝንበት አንዱ መሆኑን አስረግጦ ያልፋልና ክርስቲያን ማለት ይላል በቤተ ክርስቲያን ተሰርቶ ወደ ዓለም የሚገባ እንጂ ከዓለም ተሰርቶ ወደ ቤተ ክርስቲያን የሚገባ አይደለም። በነገራችን ላይ የዚህ መጽሐፍ አንደኛው ታሪክንም ጭምር ነው የሚያጠራው። 3 ነገሮችን ያነሳል። በነገረ ድህነት ውስጥ ሊነሱ የሚችሉ ጥያቄዎችን ጠቅሶ ያልፋል። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ በማድረግ ወደ እናንተ የምናደርሰው መጽሐፍ ቤተክርስቲያንህን እወቅ የተሰኘ መጽሐፍ ይሆናል። ይህ መጽሐፍ 3 ክፍላት እንዳሉት ይታወቃል። ከዚህ ቀደም ሁለተኛው ክፍል ወደ እናንተ ማድረሳችን ይታወሳል። በዛሬው ደግሞ የመጀመሪያው መጽሐፍ ቁጥር 1 ወደ እናንተ የምናደርስ ነው የሚሆነው። ይህ መጽሐፍ እንግዲህ በ1988 ዓ.ም በማህበረ ቅዱሳን ትምህርት ክፍል ታተመ ሲሆን የሐዋርያትን ትምህርት የቅዱሳን ተጋድሏቸውን ትውፊትን በጠቅላላ የሚያስረዳ መጽሐፍ ነው። እንግዲህ ዳሰሳ በማድረግ ነጥብ በነጥብ ወደ እናንተ የምናደርስ ነው የምንሆነው። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። እንደተለመደው መጽሐፉን በመዳሰስ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ዲያቆን ዳንኤል እንግዲህ ከዚህ በፊት በልዩ ልዩ መጽሐፍቶች ከተመልካቾቻችን ጋር ትታወቃለህ። እንግዲህ ዛሬም ይህ የቤተ ክርስቲያን መጽሐፍ የሆነውን ቤተክርስቲያንን እወቅ የተሰኘው መጽሐፍ እንግዲህ በጥሩ መልኩ የምንገኝበት ሰሞነኛው ወቅት ደግሞ መንፈስ ቅዱስ የወረደበት ሐዋርያት ደግሞ ጾማቸው የጀመሩበት ነውና ትምህርቶቻቸውና ተጋድሏቸው ደግሞ ምን ይመስላል የሚሉትን የሚያስቃይ መጽሐፍ ስለሆነ በዝርዝር የምናደርስ ነው የሚሆነው። እንኳን ደህና መጣህልን። እንኳን ደህና ቆያችሁ። መልካም እንግዲህ ከመጀመሪያ እንደተለመደው መጽሐፉ ምን ይዟል፣ በውስጡ ምን ነጥቦች አሉ የሚለውን ነገር ከመቃኘታችን በፊት እንዳጠቃላይ አዘገጃጀቱና ይዘቱን ብትነግረን። መልካም እንግዲህ ያው ቅድምም አንተ መግቢያው ላይ እንዳነሳኸው የመጽሐፉ ዳሰሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ መለኮት ትምህርት መሰረታዊ መዋቅሩም ከሚባሉት መካከል አንዱና ዋነኛው የሆነውን ጉዳይ የቅዱስ ትውፊትን ጉዳይ ይዞ ነው የሚነሳው መጽሐፉ። እንግዲህ በእኛ ቤተክርስቲያን የነገረ መለኮት ትምህርቶች የሚመዘኑት ወይም ደግሞ እንደ ምንጭነት የምንጠቀመው ወደ 5 ነጥቦች አሉ። የመጀመሪያው አስተርእዮተ እግዚአብሔር ነው። በዚህ በነገረ መለኮት ሊቃውንት ቴዎፋኒ ተብሎ የሚነሳ ትምህርት ነው። ሁለተኛው መጽሐፍ ቅዱስ ነው። ቤተክርስቲያኗ ከመጽሐፍ ቅዱስ ነው ትምህርቶቿ መሰረቶቿ። ሶስተኛ ይሄ ካውንስል ኦፍ ቸርች የሚባሉት 3ቱ ጉባኤያትን የቤተክርስቲያናችንን ያነሳል። አራተኛ ደግሞ የቅዱሳን አባቶቻችን ትርጓሜ ፓትሮሎጂካል የሆነ ኮንሰፕትን ያነሳል። አምስተኛውና ደግሞ በዚህ መጽሐፍ ላይ ዛሬ የምናገኘው ቅዱስ ትውፊት ወይም ደግሞ ሆሊ ትራዲሽን ተብሎ የሚነሳው እነዚህ 5ቱ ለኦርቶዶክሳዊነት ዓለም የነገረ መለኮት ትምህርት ምንጮች ናቸው እና በጣም የሚደንቅ በዚህ መጽሐፍ ላይ መቅድሙና መግቢያ ያደረገው ከ5ቱ አንዱ የሆነውን የቅዱስ ትውፊትን ጉዳይ ያነሳል። እንግዲህ የመጽሐፉን ስትራክቸሩን ስናነሳው ወይም ደግሞ አጠቃላይ ይዘቱን ስናነሳው መጽሐፉ በ2 ክፍሎች ነው የሚከፈለው። የመጀመሪያው የቅዱስ ትውፊትን ጉዳይ በማንሳት በማብራራት ነው የሚሄደው። ሁለተኛው ደግሞ ቅድም አንተ እንዳነሳኸው የቅዱሳን አባቶቻችንን ሐዋርያት ህይወታቸው፣ ጥሪያቸው፣ አመራረጣቸው ምን ይመስላል ብሎ በሱ ስር ወደ 3 ምዕራፎችን ይዟል። የመጀመሪያው ቅዱሳን አባቶቻችን እንዴት ወደ አገልግሎት አምላካችን ክርስቶስ ለስሙ አጠራር ክብር ይግባውና እንዴት እንደጠራቸው ያነሳል። በሁለተኛው ክፍሉ ደግሞ ስራዎቻቸውና ተጋድሎቻቸው ምን ይመስላል ብሎ በሁለተኛው ምዕራፉ ላይ ያነሳል። በመጨረሻው ምዕራፉ ደግሞ የመጀመሪያው 100 ክፍለ ዘመን የተነሱ ቅዱሳን አባቶቻችን ህይወታቸውና ተጋድሏቸው ምን ይመስላል ብሎ ከህይወታችን ጋር በማያያዝ ከቤተክርስቲያናችን ትምህርቶች ጋር በማያያዝ ይናገራል። በአጠቃላይ
የመጽሐፉ መሰረቱ ጉዳይ ምንድነው ሲባል የሐዋርያው የቅዱስ ጳውሎስ ንግግር ነው ወይም ደግሞ ትምህርት ነው። ምንድነው በሐዋርያትና በነቢያት መሰረትነት ላይ ታንጻቸዋልና ምትል ጥቅሳለች መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ነው የተናገረው። ስለሆነ በነቢያትና በሐዋርያት መሰረትነት ታንጾ ለመኖር ደግሞ የሚያስፈልገው ቅዱስ ትውፊት ነው ብሎ ከትውፊት ተጀምሮ ሐዋርያት ማን ናቸው ሚለውን የቅዱሳን አባቶቻችን ሐዋርያት ይዳስሳል ማለት ነውና አጠቃላይ ይዘቱ እነዚህ ናቸው። መልካም ያው እንግዲህ በ148 ገጾች ነው የሚጠናቀቀው። በየክፍላቶቹ ገጾቹ አጭር ይሁን እንጂ በይበልጥም ደግሞ በጣም በርካታ ነጥቦች ያሉባቸው ናቸው። ታሪክ አለ፣ ምልከታዎች አሉ። በተለይም ደግሞ ብዙ ጊዜ ታሪክ ምናልባት መጽሐፉን አግኝተው ሲያነቡ በሌሎች ሌላ ሊባል ይችላል። ያው ታሪክ እንደ ዘመናችን ሰዎች አጥንተው እንደደረሱበት መጠን የሚያስቀምጡት ሀሳብ አለ። ዋናው ነገር ግን ነገረ ድህነቱን የያዘ የአባቶቻችን ትምህርት በስፋት ያለበትና እንደዚሁም ደግሞ ቅዱስ ትውፊት የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከሌሎች አብያተ ክርስቲያናት ወይም ከምዕራቡ ዓለም የሚለያት በዚህ አሃት አብያተ ክርስቲያናት ውስጥ የምትጠቃለል ደግሞ የራሷ የሚሆኑ ልዩ ልዩ ስርዓቶች ያሏት ናትና ይህንን ደግሞ ከሐዋርያት የተቀበለችው ነው። ይሄ ኢትዮጵያዊ ማንነትም ደግሞ በዚህ ውስጥ እያካተተ ማህበራዊ ኑረትም ጭምር እያጣቀሰ ወደ መጀመሪያይቱ ይመጣልና እንግዲህ እነሱም ሲያነቡት በይበልጥ መጽሐፍት ባያገኙት ሶፍት ኮፒው ግን በልዩ ልዩ መንገድ ስለሚገኝ በጣም መሰረታዊ ከሚባሉት ሌሎች ሰዎች ለምሳሌ በእኛ ያለውን ሀሳብ ለመንጠቅ በሚያደርጉት ጥረት ውስጥ መረጃን መያዝና ቤተክርስቲያንን ማወቅ ይገባልና ብዙ ጥቁምታ ይሰጣል ብለን ነው ተስፋ የምናደርገው። እስቲ ከመጀመሪያዎቹ ትውፊት ላይ በስፋት ይናገራልና ትውፊት ላይ ምን ሀሳቦች አንስተዋል፣ ነጥቦቹ እንዴት ዘርዝሯቸዋል የሚለውን ብንመለከት በጣም ጥሩ። እንግዲህ በጣም ጥልቅ የሆነ ጉዳይ ቅድምም እንዳነሳውልህ የኛ የቤተክርስቲያኒቷ አንዱ የነገረ መለኮት ትምህርት ምንጯ የሚሆነው ቅዱስ ትውፊት ነው ወይም ሆሊ ትራዲሽን ነውና የትውፊትን ጉዳይ ከመተርጎም ነው የሚጀምረው ጸሐፊው። ትውፊት ምን ማለት ነው ቢነውን ከማንሳት እሱን በመተርጎም ነው የሚያነሳው። እንግዲህ በእኛ ቤተክርስቲያን ካሉት የቅዳሴ ቃላቶች መካከል በጣም ቅዳሴው ቢቀያየር የማይቀያየር አንድ ጉዳይ ቢኖር ትውፊት የሚገልጽ አንድ ቃል አለ። የሰጠኸኝን ሰጠው የሚለው የወንጌል ክፍል ላይ የሰጠውን እንደተቀበለው የተቀበለውን እንደሰጠው የሚያነሳ በጣም ጥልቅ የሆነ የነገር መለኮት እይታ ያለው ስርዓተ ቅዳሴ ላይ እናገኛልና ልብ ብለህ አይተኸው ከሆነ ወንጌል ክፍል ላይ ወይም የቅዳሴው የትምህርት ክፍል ማገበደጃ ወደ ወንጌል ክፍል ላይ ሲደርሱ ነው ካህኑ ይሄንን ቃል የሚናገረውና ትውፊት የሚለውን ጉዳይ በጣም ለቤተክርስቲያናችን መሰረታዊ እንደሆነ በጣም አንድ ክርስቲያን ያለ ትውፊት መኖር እንደማይችል ያለ ትውፊት አሁን ዛሬ ላይ ያለውን የክርስትናን ጉዳይ መረዳት እንደማይችል በጥልቀት ያነሳልና ትውፊት የሚለው ቃል ቅብብሎሽ በማለት ከግዕዝ የተገኘ መሆኑን በመተርጎም ይሄ ኢቲሞሎጂካል ኮንሰፕት ወይም ሰዋሰዋዊ ትርጓሜን በማንሳት በማብራራት ነው የሚጀምርልን ጸሐፊው። እና በጣም የሚደንቅህ ስለ ቅዱስ ትውፊት ሲያነሳ አጠቃላይ የትውፊትን እይታ አንስቶ ነው ወደ ቤተክርስቲያንና ትውፊት ወደሚል አቅጣጫ የሚመጣውና በጣም የሚደንቅህ አብዛኛው የኢትዮጵያውያን ህይወት አኗኗር ትውፊታዊ አኗኗር ነው ያለን እና እሱን ያነሳል። ከሰላምታዎቻችን አንስቶ ከአጠራራችን አንስቶ ካነጋገራችን አንስቶ ካለባበሳችን አንስቶ ሁሉ ነገር ትውፊታዊ ነው እና እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተቀበለው ምንም ነገር እንደሌለና በትውፊት ከአባቶቻችን ሲወርድ ሲዋረድ የመጣውን ነገር እንደያዘ በማንሳት የተለያዩ ምሳሌዎችን ያነሳና እንደ አንድ ሁለት ነጥቦችን ብናነሳ ጥሩ ነው ብዬ አምናለሁ። የኢትዮጵያ አጠቃላይ አቅጣጫዋን ከሆነ ይሄ ፖለቲካል ኮንሰፕቷን ኢኮኖሚካል ፊሎሶፊዋን እያንዳንዱ የተቀዳው ከቤተክርስቲያኒቷ ትውፊቶች ነው የተወሰደው። ከህገ መንግስቱ አንስቶ ፍትሐ ነገሥት ቀድሞት እሱ እንደ ምንጭነት አገልግሎ መሆኑን እዛው ጸሐፊ ያነሳልና ሙሉ ስትራክቸር ነው የሚሰጠው ትውፊት። አንድ ሰው በትውፊት ሲመራ ዝሩ መሆን እንደማይችልና ወጥ የሆነ በስርዓትና በአግባቡ ብርሃነ ዓለም ቅዱስ ጳውሎስ እንደተናገረ መመራት እንደሚችል እና እንደሚመራውና እንደሚያግዘው ይሄንን ያሳያል። ሁለተኛው ባህሎቻችንና ንግግሮቻችን ሰላምታዎቻችንን ስታያቸው ትውፊታዊ ናቸው። እንደ አብነት ያለ ምሳሌ በጣም ብዙ ሰው ማህበራዊ ይሄ ሶሺዮሎጂካል ኮንሰፕት ሀገሪቷን ስታየው ክርስቲያናዊ ትውፊቶች አሉበት። ለምሳሌ ሰው ሲሞት ልብ ብላ ሄተው ከሆነ ድንኳን ይጣላልና ድንኳኑ እዛው ጸሐፊው የሚያነሳዋል እና ድንኳኑ በሶስተኛው ቀን ነው የሚነሳው ተተክሎና ይሄ መጽሐፍ ቅዱሳዊ ኮንሰፕት ያለው መሰረት ያለው የክርስቶስ አምላካችን ይህን ቤተ መቅደስ በ3 ቀን አፍርሼ እሰራዋለሁ የሚለውን የትንሳኤን ተስፋ የሚሰጥና የሰው ልጆችን ቀጣይ ህይወትን የሚያነሳ ነው። ይሄ ብቻ አይደለም። በዛው በሐዘን እዝን ላይ ራሱ የሚቀርበው ማዕድ ራሱ
ከትንሳኤ ሙታን ጋር የተገናኘ ነው። ለምሳሌ ንፍሮ ይቀርባል ብዙ ጊዜ ሀዘን ላይ እንደምታውቀውና ከስንዴ ነው የሚያዘጋጁት። የቅዱስ ጳውሎስን ትምህርት ይዘው ነው አባቶች ባህላዊ ትውፊት አድርገው ያመጡት። አንዲት ቅንጣት ትካል ስንዴ ወድቃ ካልበሰበሰች ዘር መስጠት እንደማትችል ሁሉ ክርስቲያን ካልሞተ ትንሳኤ ሙታንን መካፈል አይችልም ይላል ቅዱስ ጳውሎስ። እና ዛሬ ሞታችን ለትንሳኤያችን ነው ብላ በሀዘን ትንሳኤን ታበስራለች። በውልደት ደግሞ ይሄ ዓለም ከንቱነትን የምታስረዳ ቤተክርስቲያን ናትና እያንዳንዱ ጉዳይ ብታየው፣ የአለባበሳችን ስርዓት ብታየው፣ ለምሳሌ ዝላይ ነው አሁን እንደመነሻ ያረኩት አይተው ከሆነ ጥለት ይገለብጣሉ እናቶቻችን። እናቺ ጥለቷ ጥቁሯ ከላይ ትሆንና ከታች ነጠላ ይሆናልና ሀዘናችን ምድራዊ ህይወታችን ጥቂት ነው፣ ነጭ ነው የሚሆነው ወደ ታች ያለው፣ ተስፋችን ግን ዘላለማዊ የሆነው ተስፋችን ግን ሰፊ ነው፣ ጥልቅ ነው በማለት ሀዘኗ ለጥቂት ጊዜ መሆኑ ማዘናችን ጊዜያዊ መሆኑን ታስረዳለችና ባህላዊ ትውፊቶችን እንዴት ቤተክርስቲያኒቷ እንዴት ሀገር እንድትሆን እንዳደረገች ያነሳልና መቅድሙ ላይ መግቢያው ላይ የተለያዩ ጉዳዮችን ነው የሚያነሳው። ስለ ቋንቋ ያነሳል፣ ስለ ብዙ ነገር እያነሳ በመቅድሙ የትውፊትን ትርጉምና ጠቀሜታዎች ያነሳልናል። መልካም። እናንተም ተመልካቾቻችን ከኛ ጋር ስትቆዩ በዚህ መጽሐፍ ላይ ምን ነጥቦች ተነስተዋል፣ በይበልጥም ደግሞ በልማድ ቤተክርስቲያንን ከምንከተል ይልቅ በእውቀት እንድንገልጣት ይህ መጽሐፍ ምን ያህል ያግዘናል የሚለውን ነጥቦች በቻልነው መጠን ወደ እናንተ የምናደርስ ነው የምንሆነው። አሁንም ከኛ ጋር ሆኑ። መልካም። እንግዲህ ዲያቆን እንዳነሳው ነው በቤዚክ የሆኑ ነጥቦችን ያነሳል። ባህላዊ የሆኑ ሐሳቦችን ከማንሳት ባሻገር ትውፊት ላይ መሰረታዊ የሆነ በነገረ ድህነት ውስጥ ሊነሱ የሚችሉ ጥያቄዎችን ጠቅሶ ያልፋል። ለምሳሌ በዚህ ትውፊት በመንለው በጣም ከመጽሐፍ ውስጥ ከፍተኛውን ሽፋን ከሰጠው ክፍል መካከል አንደኛው ትውፊት ነው። ትውፊት ላይ ቤዚክ የሚባሉትን ሐሳቦች ሲያነሳ የመጀመሪያ የቃል ትምህርቶችን ያነሳል። የቃል ትምህርት መኖራቸው በኋላ ላይ መጽሐፍ ቅዱስም የቤተ ክርስቲያን ትራዲሽን የነበሩት ሐሳቦች የአይሁድ ስርዓት ከአዲስ ኪዳን የክርስቶስ ትምህርት ጋር እንዴት እንደተለዩ የቃል ትምህርቶች መጀመሪያ መነሻ እንደነበሩ ስለ ቃል ትምህርቶች ያነሳል። ይሄ የቃል ትምህርት ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከዋለበት እየዋሉ ካደረበት እያደሩ ያስተማራቸውን ትምህርቶች ይይዛል፣ ያብራራል ከዛ እንዴት እንደመጣ። ሁለተኛ ትውፊት አስቀድሞ ስለመኖሩ ራሳቸው ጸሐፍቶች የወንጌል ጸሐፍቶች የተጠቀሙትን ያነሳል። ለምሳሌ ያህል ብናነሳ በነቢያት ናዝራዊ የሚባለውን ትንቢት ይፈጸም ዘንድ ናዝሬት ወደሚባለው ከተማ ሄዶ ኖረ ይላል። አሁን ይሄ ማቴዎስ ሲጽፍ ይሄን ተጠቅሞታል። ነቢያቱ በየትኛውም ቦታ ላይ ብንፈልግ ይሄንን አናገኘውም። የት ነው ያለው ስንል ተጽፎ ያልተገኘ በቃል ኑረት ውስጥ የነበረ ወይም ደግሞ በሌሎች በመጽሐፍ ቅዱስ ያልወጡ ሐሳቦችን ያነሳል። ያን ብቻ አይደለም፣ ያዕቆብ ወደ ሎዛ ሲሄድ ያያትን የቤተ ክርስቲያን መሰረት ያኖረበትን አሁን ቤተ ክርስቲያን ሲመረቅ ዘይት መቀባትን መባረክን የመጣው ከዛ ጊዜ የመሰረት ድንጋይ ማስቀመጥን ከየት አመጣው ብለን ስንል ወደ ኋላ ሄዶ የአባቶቹን ታሪክ ይመረምራል፣ ነገረ አበውን ያነሳልና በጣም በርካታ ነጥቦች ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ሂዱ ወንጌልን አስተምሩ ብሎ ሲል በወቅቱ መጽሐፍ ቅዱስ አልተጻፈም። ነቢያት የጮሁት ጩኸታል፣ ወንጌል አልተጻፈም። ስለዚህ በቃል የነገራቸው ነው። ለዚህም እንደ ማስረጃ ቅዱስ ጳውሎስ ለቲቶ ለጢሞቴዎስ የላካቸውን መልእክቶችን ዋቢ አድርጎ ያነሳል። ምን ብሎ በቃል የነገርናችሁ በጽሑፍ ያስተላለፍንላችሁ በህይወት ያሳየናችሁን ያዙ እያለ ያስተማራቸውን ትምህርት ትውፊት አስቀድሞ ስለመኖሩ ቤዚክ ነገሮችን ያነሳል። ይሄም ብቻ አይደለም፣ በዘመናችን ውስጥ ለምን የተለያዩ ቤተ እምነቶች ሰፉ ለሚለው አንደኛው ትውፊትን ስለተጣሰ ነው። ኦርቶዶክሳዊት ቤተክርስቲያን የሐዋርያትን ትውፊት ጠብቃ በመኖሯ መጽሐፍ ቅዱሶቿን ስትቀበል ትውፊት ሆነ። መጀመሪያ አስቀድሞ የቃል ትምህርት ስለነበረ ወደ መጽሐፍ መጣ። ምክንያቱም ወደ በኋላ ላይ የምንመለከታቸው እንዴት የቃል ትምህርቶች ወደ መጽሐፍት እንደመጡ ጌታም እንዲህበል እንዲህም ማድረግ ያላቸውን ወደዚህ እንዳመጡት ያስረዳል። ስለዚህ እንደነዚህ አይነት ነጥቦችን የመጀመሪያውን ቅዱሳን ከመነሳታቸው ጋር ተያይዞ መጽሐፍት ከመኖራቸው በፊት ያሉትን የቤተ ክርስቲያን አነዋወርን የሚገልጽ ነው። ስለዚህ ትውፊት የለቀቀ በመሆኑ ሰዎች እንዲስቱ መጥቷል። በየጊዜው 451 ላይ ይነሳል። በኋላም 16ኛው በተለይ 16ኛው መቶ ክፍለ ዘመን ሲነሳ የሪፎርሜሽን ነገር መላው አውሮፓን ሲያስጠለቀልቅ ትራዲሽኑን ጥሎ መጥቷል። ስለዚህ መጽሐፍ ቅዱስን የተቀበሉት ራሱ በትውፊት ነው።
በቅብብሎሽ ያለ ነው። ይሄ ቤዚክ የቤተ ክርስቲያኒቷ ፒላር ከሆኑት መካከል አንዷ መጽሐፍ ቅዱስን ከምትመዝንበት አንዱ መሆኑን አስረግጦ ያልፋልና እነዚህ ነጥቦች አሉ። ይሄን ብቻ አይደለም ሌሎቹም አሉ። ይሄ ኢትዮጵያውያንም ደግሞ ከመንፈሳዊ ይወጣና በባህል ውስጥ አንተ ቅድም እንደገለጽካቸው ከጸጉር አሰራር ጀምሮ ሌሎችም ያሳሳል ስልቶቻችን ራሱ ቅዱሳት ስንስል እንዴት ነው ኢትዮጵያ የምትቀበለው ኢትዮጵያናይዝድ ያደረገችበትን መንገድን እየዘረዘረ በርካታ ነጥቦችን ያነሳል። ይቀጥልና የመጀመሪያው መቶ ክፍለ ዘመን ላይ ይገባልና እዚህ ላይ የተነሱትን ነጥቦች ደግሞ እንደው ከሱ በፊት ግን አንድ በተለይ በቅዱስ ትውፊት ጉዳይ ላይ መጽሐፉ ላይ እንትን ዘመኖችን ያነሳል። በጣም የሚደንቅ ማለት በተለያዩ ዘመኖች ቅዱስ ትውፊት እንደነበረ ለምሳሌ በሕገ ልቦና ቅዱስ ትውፊት እንደነበረ ከዚህ ለምሳሌ ከመስዋዕት አቀራረብ አንስቶ እንዴት ሲተላለፍ እንደነበር ከየትም አላመጣ ነው። በነገር ላይ ቀጥታ ሲወርድ ሲዋረድ የመጣውና አንድ እግዚአብሔር እስካለ ድረስ አንድ አይነት ሊተርጂ ነው። መስዋዕት ማቅረብን ለምሳሌ ያቤልን አንስቶ ኬታ መጣው ይላል። ከአባቶቹ ከአዳም እየተቀበለ እየሄደ እኛም ድረስ እየመጣ መስዋዕቱ አሁን በአዲስ ኪዳን ቢቀየርም ፍጹም ቢሆንም ነገር ግን ትውፊቱን ወስደናል ነው። ይሄ ብቻ አይደለም። በነገር ላይ በዘመነ ኦሪትም በሶስቱ ግጋት ያነሳል። በሕገ ልቦና በዘመነ ኦሪት ሂዶ የአይሁዳውያንን የአብነት ትምህርቶችን እያነሳ የሁለቱ ትምህርት ቤቶች መካከል በገማሊያንና የነበረውን የትምህርት አረዳድ ተጥሶ እንዳይቀር አንድ ያደረጋቸው ትውፊት ነው። በትውፊት መሰረትነት ነው። ከዛ በኋላ ደግሞ በዘመነ ሐዲስ የቅዱስ ትውፊት ጉዳይ ላይ ቀደም አንተ ስታነሳቸው እንደነበረው በተለይ ቅዱስ ጳውሎስ ነው በዚህ በጣም አጽንኦት ሰጥቶ ሲናገር የምናገኘው መጽሐፍ ቅዱስ ላይ ከማን እንደተማርከው ታውቃለህና እያለ ቅዱስ ጢሞቴዎስን የመከረበትን ጉዳይ ያነሳል። እንደው ጠቅለል ስናደርገው ከዛ ደግሞ በፓርቲስቲክ አበው በዚህ በቀደምት አበው ደግሞ በነ ቅዱስ ባሲሊዮስ በነ ቅዱስ ቄርሎስ ዘኢየሩሳሌም የመሰሉ ንግግሮችን ስለ ትውፊት እዛው ጸሐፊው ያነሳል። ምን እንዳሉ ስለ ትውፊት መኖር አስፈላጊነት ነው። እና ጠቅለል ስናረገው ትውፊትን ወደዛ ሐሳብ ከመሄዳችን በፊት ትውፊትን የማይከተል ሰውና ትውፊት የሌለው ሰው ማለት ምን ማለት መሰለ? ማንነቱ የማይታወቅ አድራሻው የማይታወቅ ምንነቱ ያልተገለጠለት አካል ነው የሚሆነው ማለት ነው። እና ያለ ትውፊት አይዴንቲቲ ሊኖር አይችልም። ያለ ትውፊት ካራክተር ሊኖር አይችልም። ያለ ትውፊት ደግሞ ነርች የምትደረግበት ነገር አይኖርም። እና የሰው ልጅ ህይወቱ ወይ ከኔቸር የሚያገኛቸው ነገሮች አሉ። ከዛ ደግሞ ነርች የሚደረግበት ነገር አለ ከአካባቢው የሚያገኛቸው ስለሆነ መንፈሳዊነት ጋር ስንመጣ ደግሞ የኛ የተገነባንበት መሰረታችን ነቢያትና ቅዱሳን አባቶቻችን ሐዋርያት ናቸውና ለዚህ ነው ነቢያቱን በትውፊት ጉዳይ ላይ አንስቶ ወደ ሁለተኛው ክፍል ስንገባ ሐዋርያት ብሎ ይጀምራልና የቅዱሳን አባቶቻችን ሐዋርያት መሰረትነትን ወጥ አድርጎ ይሄዳል እና ስለሆነ ሁለተኛው ክፍል ላይ የምንገባው ቅዱሳን አባቶቻችን ሐዋርያት ነው። ሐዋርያነት ማለት ምን ማለት ነው የሚለውን ከመተርጎም ነው። በጣም መጽሐፉ የሚያስደንቀው ከቃላዊ ፍቺ ነው የሚጀምርልና ሐዋርያነት ማለት እንግዲህ ወደ 3 አይነት ትርጉሞችን አስፍሮለት እናገኛለን። የመጀመሪያው የሚጓዝ ተጓዥ በማለት ሁሉም ሰው የሚያውቀውን ኢቲሞሎጂካል የሆነውን ኮንሰፕት በማንሳት ያብራራል ሐዋርያነት ነው። ሁለተኛ ደግሞ ይሄ ቃለ አጼም በተለይ በሮሜ አንድምታ ትርጓሜያችን ላይ የሚገኘውን ቃል ተወሶ እናገኘዋለን። የንጉሱ ቃል አቀባይ ይሄ ማለት የክርስቶስ አምላካችን መልእክተኞች እንደሆኑ አገልጋዮቹ እንደሆኑ ቅዱሳን አባቶቻችንን ይገልጣል። ሶስተኛ ደግሞ ሐዋርያነት የሚለውን ሲገልጥ ከወንጌላዊነት አገልግሎት ጋር ሕይወትን ለእግዚአብሔር ከመስጠት ጋር በማያያዝ ሐዋርያነትን በመተርጎም ባጭሩ መጽሐፉ ይጀምርልና ወደ አጠራራቸው ነው የሚመጣል ቀጥታ። እንግዲህ የቅዱሳን አባቶቻችን ሐዋርያት አጠራር ስናይ በጣም ምእመናን ከዚህ በኋላ ሕይወታዊ ጉዳዮች ያነሳል። ዶግማቲክ ኮንሰፕቶችን ብቻ አይደለም ያዩና የቅዱሳን አባቶቻችን ሐዋርያትን መጽሐፉ ላይ በሰንጠረዥ ነገር ነው ያስቀመጠው ጎን ለጎን ያነጻጸረ እና የተጠሩበት መንገድ በጣም ልብ ነው የሚነካው። በጣም ከተናቀ ቦታ ከሚባል ዓለም እዚህ ግባ ብላ ከማታስባቸው ቦታዎች ነው የጠራቸው። ለምሳሌ ቅዱስ ማቴዎስን ስናይ ከቀራጭነት ነው እና እግዚአብሔር በተናቁቶች ላይ በተረሱት ዓለም በረሳቻቸው ላይ ስራ እንደሚሰራ ግልጥ አድርጎ የነገረን ነገር ያሳየናል። እዛው ጸሐፊው ላይ ከአሳ አጥማጅነት የተጠራ አለ፣ ከሕክምና ደግሞ እንደ ቅዱስ ሉቃስ ያለ የተጠሩ አሉና አጠራራቸው ምን እንደሚመስል የ12ቱን ሐዋርያት በማንሳት ነው የሚጀምርልን። ያው የመጀመሪያው መቶ ክፍለ ዘመን ላይ እንሂድና ወደ ሐዋርያት በስፋት ስለምንመለከተው ሌላው በነገራችን ላይ ይሄ መጽሐፍ ሐዋርያቱን ብቻም ሳይሆን ቅዱሳን አንስትን ያነሳል።
በቤተ ክርስቲያን ታሪክ ውስጥ ትልቅ ስፍራ ያላቸው የሐዋርያትን አሰረ ፍኖት የተከተሉት አባቶቻችን ያነሳል። ከዛ በኋላ ሐዋርያን አበው ያነሳል። እንዳየው ሐዋርያትን ያነሳና ሐዋርያን አበው ደግሞ ማናቸው? ይሄ ቅብብሎሽ የምንለው ነገር ለማግኘትና ወይም ደግሞ በትክክለኛ ሴንትራል ነጥቡን ለማንሳት የሚረዱን ቅብብሎሽ ካለን ሐዋርያት ካለን ከዛ የሐዋርያትን ትምህርት ደግሞ በትክክል የሞገቱበትና ያስረዱበት እነ ፖሊካርፐስን ያነሳል። በመጀመሪያው መቶ እነ ሄሬኒየስ፣ በሁለተኛው መቶ አካባቢ የነበሩት የሐዋርያት ትምህርት ላይ ሌላ ትምህርቶች ነበሩ። በነገራችን ላይ መጻሕፍቶቻቸው የማቴዎስ ወንጌል የሚል ራሱ በወቅቱ በተጠናው ጥናት ውስጥ ራሱ እስከ 20-30 ያንዱ ብቻ ነው። የቅዱስ ጳውሎስ ምናምን እያሉ በየቦታው ይመጡ ስለነበረ ኖ ይሄ አይደለም ይሉ ነበር፣ ይሞግቱ ነበር። ላለመሆኑ አንዱ ምንድነው የሰሙትና መዝግበው ያስቀመጡት ቃል በመኖሩ ዲፌንድ እንዲያደርጉ ትክክለኛውን ትምህርት ወደ ቤተ ክርስቲያን እንዲመጡ አድርጓል። ስለዚህ ቅዱሳንም ነበር። እነ ሌንጊኖስን ያነሳል፣ 36ቱ ቅዱሳን አንስት፣ 72ቱ አርድእትን ያነሳና ይሄ በቤተ ክርስቲያን መተካካት ውስጥ ትምህርቶቻቸውን ያመጣል። ከዛ ትልቁ በቤተ ክርስቲያን ውስጥ ደግሞ እንደ አዲስ ምዕራፍ የዓለምን የሰው ልጆችን ህይወት የቀየረውን የመጀመሪያው መቶ ክፍለ ዘመን ያነሳል። ይሄ የመጀመሪያው መቶ ክፍለ ዘመን ሲነሳ መጽሐፉ ሲጀምር ትልቁ የዓለም ታሪክ የሰው ልጆችም ታሪክ የለወጠ ክስተት የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድን ያነሳል። ይሄ መወለድ ደግሞ ከብሉይ ወደ ሐዲስ ኪዳን የሰው ልጆች በረዴት የነበረው በቀጥታ በእኛ ያደረበት ፍጹም ድህነት የተፈጸመበት ስለመሆኑና ቅድም እንዳነሳው ሐዋርያት ደግሞ ትምህርቱን ሰምተው ከሱ ጋር ሄደው ተጋርሎ የጀመሩበትን ዘመን ያነሳልና በዚህ ውስጥ ትምህርቱን ትህትናውን ብዙ ታሪኮችን እያነሳ ሄዳልና እዚህ ላይ የምትሰጠን ነገር ካለ በጨምርበት ሐሳቦች። በጣም እዚህ ጋር እንደው አሁን ማብረስ ስላነሳው እዛው ከቀደምት አበው መካከል ላይ አንድ ቅዱስ አባት የተናገረው ንግግር አለ። በተለይ ከዚህ ከሐዋርያን አባቶቻችን ትምህርት መቀበል ጋር እንደ መግቢያም ይሆነና ክርስቲያን ማለት ይላል በቤተክርስቲያን ተሰርቶ ወደ ዓለም የሚገባ እንጂ ከዓለም ተሰርቶ ወደ ቤተክርስቲያን የሚገባ አይደለም ይላል። አሁን በጣም በዚህ ዘመን እየበጠበጠን ያለው ዓለማዊ ጥበቦችን ወደ ክርስትና ለማምጣት በጣም እንሞክራለን አይደለም። የነገረ መለኮት አረዳድን በሳይንሳዊ ምልከታዎች ለመፈተሽ ምንሞክር ሰዎች አለን። ልክ አይደለም ነው የሚለው። ምክንያቱም ክርስትናው ነው ዓለምን የሚፈትሸው እንጂ ዓለም ክርስትናው ሊፈትሸው አይችልም። ምክንያቱም በዓለም ዘንድ ያለው ጥበብ ቅዱስ ጳውሎስ እንደተናገረው በእግዚአብሔር ፊት ሲቀርብ ሞኝነት ነው የሚለው አንደኛ ቆሮንቶስ ምዕራፍ 14 ላይ እና ይሄም ቅዱስ አባት ሚለን ይሄን ነው። የቅዱሳን አባቶቻችን ሐዋርያት ትውፊታቸውና አስተምሯቸውን ይዘው መቀጠል ዓለምን ራሱ መመርመር እንችላለን። ከነሱ ከወጣ ግን እኛ በዓለም ተመርማሪዎች ነን እንቀራለን ይላልና ይሄንን ሲያነሳልን ቅድም እንዳልኩ ነው ከአራት ነገሮችን ማንሳት ያስፈልጋል ይላል። በተለይ ቅዱስ ኤጲፋኒዮስ የሚባለው አባት የሚታወቅበት ትምህርት ነው። ይሄ ትምህርት ምንድነው? ቅድም አንተ እንዳልከው የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ወደዚህ ምድር መምጣትና ከመቤታችን ከቅድስት ድንግል ማርያም መወለድ አራት መሰረታዊ መልሶችን መልሶልናል፣ አራት ነገሮችን አስገኝቶናል ይላል እና ይሄ ህብረቱን ጋር እንዳይቋረጥ እንድንመለከተው ማለት ነው። የመጀመሪያው ሰዎች ከእግዚአብሔር ጋር ያላቸው ግንኙነት ተመልሷል። ያው ስሙም አማኑኤል ይባላል ነው። እግዚአብሔር ከኛ ጋር ሆነ ነው። አምላክ በእኛ የኛን ስጋ ሲነሳ ከመቤታችን ከስጋዋ ስጋን ከነፍሷ ነፍስ ሲነሳ አምላካችን ክርስቶስ ህብረቱ ተመልሷል እና በሰውና በእግዚአብሔር መካከል ያለው ነገር አንድ እሱ ተፈቷል። ሁለተኛው ሰዎች ከቅዱሳን መላእክት ጋር ያለው ለምሳሌ አባታችን አዳም አብዛኛውን ትምህርቶችን ያሳዩት ይመሩት የነበሩት ቅዱሳን መላእክት ናቸው እና ከቅዱሳን መላእክት ጋር ግን ገድለ አዳምም እንደሚናገረው ይሄውን በትውፊትም በገድላትም ተጽፎ የምናገኘው ነው ያነሳል። እዛ ምዕራፍ 1 ላይ የተጻፉ መጻሕፍቶች ብሎ ስለ ትውፊት ጠቀሜታ ሲያስረዳ አንዱ የሚያነሳው ነጥብ ነውና የሚገርም ከቅዱሳን መላእክት ጋር ያለን ግንኙነት ተመልሷል ይላል። ሶስተኛው ሰዎች ከሰዎች ጋር አሁን እዚህ ጋር ነው የምንመጣው። የቅዱስ ጴጥሮስ ትምህርት ከቅዱስ ሄሬኒዮስ አይለይም። ይሄንን አንድ ያደረገው አንድ የሆነ ቅዱስ መንፈስን በቅዱሳን ሐዋርያት ተቀብለው በዛ ቅዱስ መንፈስ እየተመሩ ስለሆነ የሄዱት እነዚህም አባቶች የአባቶቻቸውን ትውፊት የቅዱሳን ሐዋርያትን ትምህርት አላስተጓሉም አላጎደሉም ማለት ነውና አራተኛው የኮስሞሎጂካል ኮንሰፕት ነው የሚያነሳው ሰዎች ከተፈጥሮ ጋር ልክ ክርስቶስ ሲወለድ አራቱ አለ እዛው ሁኔታው ላይ ራሱ አማኑኤል አለ። ከዛ መላእክት መጥተው አብረው መስግነዋል። ሶስተኛ በከውከብ ሰብአ ሰገል መጥተው ከሩቅ ምስራቅ መጥተዋል። አራተኛ ፍጥረታትም አብረው እንደተገኙ ይነግረናልና ይሄንን ጉዳይ በማንሳት ቀጥታ ወደ ምን ይገባልናል መሰለ የሐዋርያት ዜና ህይወታቸው ምን ይመስላል። ከዛ አራት ነገር ነው። አንደኛ ዜና ህይወታቸው፣
ሁለተኛ ተጋርሏቸው፣ ሶስተኛ ከነሱ የምንማረው ፍኖት፣ አራተኛ ባለ እረፍታቸው በአራት ፍሬምወርክ ነው አስቀምጦ ጠቅለል ስናደርገው እንድንረዳ የምናደርገው። ስለሆነ ሐዋርያትን ቅድም እንዳልኩ ክርስቶስ አምላካችን ከመጣ በኋላ 12ቱን ሐዋርያት መረጣቸው፣ ጥሪያቸውን አነሳ። ከዛ በኋላ ያደረገውን ተጋርሎ ሲያነሳ 3 ነገር እናነሳለን። እንግዲህ 12ቱን መዘርዘር ትንሽ ጊዜ ይወስድብናል፣ ሰዓት አይበቃንም። አንባቢዎቻችን ተመልካቾቻችን እንዲያነቡት ነው የምንጋብዘው። 3 ነገሮችን ያነሳል። አምድ ሐዋርያት የሚባሉት ቅዱስ ጴጥሮስ፣ ቅዱስ ያዕቆብ፣ ወንጌላዊ ቅዱስ ዮሐንስ ሚስጥረ ሐዋርያትን ያነሳል። መልካም። ያው ከዚህ ጋር ተገናኝቶ ሌላው የሚጠቀሰው የነበሩት ይሄ ሲኖዶሳዊ ስብሰባዎችንም ይጠቅሳል። በተለይም ደግሞ መንበሮች፣ የተለያዩ መንበሮች ከኢየሩሳሌም መንበር ጀምሮ እስከ እስክንድሪያ ድረስ የተከናወኑበትን 8 ያነሳል። ምናልባት በታሪክ ውስጥ የሐዋርያት ሲኖዶስ መጽሐፍ ላይ 4 ነው በቤተ ክርስቲያን ውስጥ ያለው፣ እዚህ ላይ 8 ነው የሚጠቅሰው። በጊዜው ከነበረ ነው። አሁን ይሄ 4ቱ ከምን የተነሳ ነው የሚለው የራሱ ታሪክ አለው። በነገራችን ላይ የዚህ መጽሐፍ አንደኛው ታሪክንም ጭምር ነው የሚያጠራው። የታሪክ ስህተቶችን አርሞ ያነሳል። ለምሳሌ በዚህ በመጀመሪያው በኢየሩሳሌም በተከናወነው የመጀመሪያው የሐዋርያት ሲኖዶስ፣ ከዛ ቀጥሎ ነው ሲኖዶስ የሚባለው ነገር መጣ። እነሱ ካለፉ በኋላ ዓለም አቀፉ ጉባኤ የተከናወነው ሐሳቡ ትእዛዛቶቹ እኛና ሐዋርያቱ እኛና መንፈስ ቅዱስ ወስነናል ብለው ያሰቡትን ኮንሴፕት የሚመጣው ከመጀመሪያው ነው። ምናልባት በተጠመቁትና ባልተጠመቁት ከይሁድነት ወደ ክርስትና የመጡት ሰዎች የሚያነሷቸው ጥያቄዎችን ለመመለስ በመጀመሪያው አካባቢ የነበሩት በቅዱስ ያዕቆብ መንበር መሪነት ሰብሳቢነት በዛ የተከናወነ አለ። ከዛ ቀጥሎ የተነሱት በአይሁድ ጥያቄዎች መሰረትም በሌሎችም ጉዳዮች የተነሱትን ያነሳል። መንበሩ መስራቹ ማን እንደነበረ ለምሳሌ እስክንድሪያ ብለን ስናነሳ ታላቁ እስክንድር አጠቃላይ ትልቋ ቁስጥንጥንያ፣ ሁለተኛ ሮም ተብላ ቁስጥንጥንያ፣ ከዛ የግሪክን ተጽዕኖ ያነሳና በእነሱ ስር ስለነበረች የመሰረታትም የገዛትም እዛ ስለሆነ ከዛ የመጣ ነው። ከእስክንድር የተነሳ እስክንድሪያው መንበር እንደተባለ ሌሎችም ስማቸውና ሀገረ ስብከታቸው ካስተማሩበት አንጻር ያመጣል። ሌላው ከታሪክ አንጻር ያልኩት አሁን ቅድም በይበልጥም ቅድም የጠቀስከው የቤተ ክርስቲያን አባት ኤጲፋኒዎስ የሚያነሳው በ355 አካባቢ እመቤታችን ላይ የሚነሳው የኑፋቄ ትምህርትን በተመለከተ ታሪክን አጥንቶ የሄደበትን ነገር ያመጣል። ምንድነው የጌታ ወንድም የተባለው ያዕቆብን ያመጣል። ያዕቆብ ወልደ እልፍዮስን ያነሳል። ከዛ ያዕቆብ ራሱ የሐዋርያትን ስምም ሲያጠራ ለምሳሌ 3 ሐዋርያት አሉ ማለት ያዕቆቦች ከሐዋርያት መካከል በስም ተመሳሳይ 3 ያዕቆቦች አሉ ይላሉ። አይ 3 ያዕቆቦች እንደሌሉና 2 መሆናቸውን ያነሳል። ከዛ በእስራኤላውያን ወይም በዕብራውያን ልማድ አንድን ሰው በ2 ስም መጥራት ልማድ መሆኑን አጥርቶ ያልፋል። ከነዚህም መካከል ከመጀመሪያው ሊቀ ሐዋርያት ተብሎ ከተጠራው ከቅዱስ ጴጥሮስ ይጀምራል። ልክ እንደዛው ሁሉ የጌታ ወንድሞች የተባለበትን መንገድ ሲያነሳ የዘመዶችን ነገር ያመጣና ይበልጥ የተጠጋው ያዕቆብ መሆኑን ያነሳና ይህንን ይሞግታል እንጂ ለስም አጠራሩ ክብር ይግባውና ሎቱ ስብሐት ክርስቶስ ከወለደች በኋላ ሌሎች ልጆች እንዳልወለደች መልስ ሰጥቶ ያመጣል እና ሄልቫዲየስ ነው የሚባለው ይልና ከሱ በኋላ የተነሳው ደግሞ ጄሮምን ያነሳል። ጄሮም ደግሞ ይሄ ያክስት ልጆች መሆናቸውን ዘመዶቻቸው መሆናቸውን የታሪክ ሂደቱን ያመጣና የሚሞግትበትን ነገር ያነሳልና እና ይሄ መጽሐፍ ስናነሳ አንዳንዴ በታሪክ መካከል ጋፖች ሲፈጠሩ ልዩነቶች ሲመጡ ለምሳሌ ቅዱስ ጴጥሮስ ያስተማረው ረጅም ዓመት በሮም ነው የሚለውን ትምህርት የሚጠቅሱ ሰዎችን ታሪክን ጠቅሶ እሱ አስተምሯል። በእርግጥ ግን ይሄን ያህል ዓመት አስተማረ ለሚለው ታሪካዊ አጋጣሚዎቹን ያነሳል። ጵርስቅላና ባለቤቷ ተሰደው ወደ እንትን በሄዱ ጊዜ ለቅዱስ ጳውሎስ ስለ ሮም በነገሩት ጊዜ ተመልሶ ሲመጣ አብሮ መጥቶ ከዛ በኋላ ተሹሞ አስተምሮ ሰማዕትነትን እንደተቀበለ ሁሉ ታሪካዊ አጋጣሚዎችን እያነሳ የሚሄድበት ሂደት አለና እስቲ ወደ ሐዋርያቱ እናንሳ። ያው መንፈስ ቅዱስ ያነሳል። በነገራችን ላይ እዚህ ላይ ማለፍ የማንችለው ነገረ መንፈስ ቅዱስንም በዚህ መልኩ ሲያነሳ የቤተ ክርስቲያን የልደት ቀን ተብሎ ነው የሚጠቀሰው። ለምንድን ነው የተባለው ሲባል ቅዱስ ጴጥሮስና ሐዋርያቱ መንፈስ ቅዱስ ከወረደላቸው በኋላ ባስተማሩ ጊዜ አንዱ ቅዱስ ጴጥሮስ ከ3000 በላይ ሰዎችን አሳምኖ ወደ ቤተ ክርስቲያን ህብረት መልሰዋል። ስለዚህ ቤተ ክርስቲያን የተመሰረተችበት ነው። ይሄ ምእመናዊ የእግዚአብሔር ሐሳብ ተመስርቶ
ምእመናን አምነው ቤተክርስቲያን የተመሰረተችበትም ስለሆነ የቤተክርስቲያን የልደት ቀን ቤተክርስቲያንም የተመሰረተችበት እንደመሆኗን ያነሳልና እንደነዚህ አይነት ሐሳቦች አሉ። እነዚህ ደግሞ ማለት ይሄንን ስናነሳ ብዙ የተውናቸው ነገሮች አሉ። ቅድም እንደጠቀስነው እንግዲህ ሃርድ ኮፒው ያላቸው ሰዎች ለሌሎች በመንገር የሌላቸው ደግሞ ሶፍት ኮፒውን ጭምር ማንበብ ያስፈልጋል። ምክንያቱም ለምንድን ነው መሰለ ይሄንን የምናነሳው ብዙ ሰዎች ቅዱስ ጳውሎስ ቆሮንቶስ ላይ የሚጠቅሰውን መልእክት መጀመሪያ ባክግራውንድ ኢንፎርሜሽን ከሌለን በምን መሰረት ላይ ተመስርቶ ነው ይህን ትምህርት ያስተማረው ለሚለው ምላሽ ይሰጣል። ምክንያቱም በወቅቱ የነበረው ፖለቲካሊ ባህላዊ ግጭቶችና ሐሳቦቻቸው የግኖስቲክ ሐሳቦች በወቅቱ የነበሩትን ፍጭቶችን ጭምር ለማጥራት የሄደበትን ሂደት ስለሚያነሳ ስለዚህ እያንዳንዱ ትምህርቶች ለምን እንደተጻፉ በምን ምክንያት እንደተጻፉ ለማን እንደተጻፈ ስለሚነግረን ማንበብ ስለሚጠይቅ ይህ በጣም ይረዳልና እስቲ ወደ ሐዋርያቶቹ ሕይወት እንግባ።